በሰው ልጅ ታሪክ ውስጥ የመጀመሪያው ትሪሊየነር ማን እንደሆነ ያውቃሉ? አዎ፣ የቴስላና የስፔስ ኤክስ ባለቤት ኤሎን መስክ የሀብት መጠኑ $1 ትሪሊዮን አልፏል። ይህ ገንዘብ ወደ ኢትዮጵያ ብር ሲቀየር ከ150 ትሪሊዮን ብር በላይ መሆኑ እጅግ ግዙፍ ሀብት መሆኑን ያሳያል። ዛሬ ይህ ሰው ከየት ተነስቶ እዚህ ማማ ላይ እንደደረሰና እብደት የሚመስሉ የፈጠራ ስራዎችን በዝርዝር እንመለከታለን። አብራችሁን ቆዩ። ታሪካችን የሚጀምረው እንደ አውሮፓውያን አቆጣጠር ሰኔ 25 ቀን 1971 በደቡብ አፍሪካ ፕሪቶሪያ ውስጥ ነው። አባትየው ኤሎን መስክ ኢንጂነር፣ ፓይለት እና በዛምቢያ የማዕድን ባለሀብት ሲሆን እናቱ ሜይ መስክ ደግሞ ታዋቂ ሞዴልና የአመጋገብ ሁኔታ አማካሪ ነበረች። ኤሎን በልጅነቱ እንደማንኛውም ልጅ ተጫዋችና ከሰዎች ጋር ተደባላቂ አልነበረም። በጣም ዝምተኛ፣ በራሱ ዓለም ውስጥ የሚኖርና መጽሐፍትን ማንበብ የሚወድ ልጅ ነበር። በትምህርት ቤት ውስጥ አስተማሪዎቹ ጥያቄ ሲጠይቁት አይመልስም ነበር። በዚህም ምክንያት እናቱ መስማት የተሳነው መስሏት ወደ ሐኪም ቤት በመውሰድ የቀዶ ጥገና ሕክምና ሳይቀር እንዲደረግለት አድርጋ ነበር። ነገር ግን እውነታው መስክ መስማት አቅቶት ሳይሆን በአእምሮ ውስጥ ስለ ቴክኖሎጂና ስለ ዓለማት ይፍጠር በነበረው ጥልቅ ሐሳብ የተነሳ ውጫዊ ዓለም ውስጥ በሙሉ ይዘጋበት ስለነበር ነው። ኤሎን በቀን እስከ 10 ሰዓት ያህል ያነብ ነበር። በቤት ውስጥ ያሉ መጽሐፍት በሙሉ ሲያልቁበት በአቅራቢያው ያሉ ቤተ መጽሐፍትን በማሰስ ኢንሳይክሎፒዲያ ብሪታኒካን ከመጀመሪያው እስከ መጨረሻው ድረስ በቃሉ እስኪይዘው ድረስ አንብቦ ጨርሷል። ይህ ልዩና እንግዳ ባህሪው በትምህርት ቤት ውስጥ ካሉ ልጆች ጋር እንዳይስማማ አደረገው። ከእድሜ ኩዮቹ ጋር መግባባት ስላልቻለ የትምህርት ቤት ጉልበተኞች ሁልጊዜ ያንገላቱት ነበር። በአንድ ወቅትማ ደረጃ ላይ አንከባለው በመጣል ራሱን ስቶ ሆስፒታል እስኪተኛ ድረስ ክፉኛ ደብድበውታል። በዚህ ድብደባ ምክንያት አፍንጫው ላይ በደረሰው ጉዳት እስካሁን ድረስ በአግባቡ ለመተንፈስ የቀዶ ጥገና ሕክምናዎችን ለማድረግ ይገደዳል። ነገር ግን ይህ በደልና ማጋለል ውስጡ ያለውን እልህ በይበልጥ አቀጣጠለው እንጂ አላጠፋውም። በ10 ዓመቱ በህይወት ውስጥ ትልቅ ለውጥ ያመጣውን ነገር አየ። እሱም ኮምፒውተር ነበር። ኮሞዶር 64 የተሰኘው የድሮ ኮምፒውተር ሲያይ ሙሉ በሙሉ ተማረከ። ኮምፒውተሩን እንዴት ማዘዝ እንደሚቻል የሚያስተምረውን መጽሐፍ ገዝቶ በራሱ ጥረት ሌት ተቀን ሳይተኛ መጽሐፉን ለ6 ወራት እንዲያጠና ተደርጎ የተዘጋጀ ቢሆንም እሱ ግን በ3 ቀናት ውስጥ አጥንቶ ጨረሰው። ከዚህም የኮምፒውተር ፕሮግራም መጽሐፍ ጀመረ። በ12 ዓመቱ ብላስተር የተሰኘች የጠፈር ላይ የቪዲዮ ጨዋታ በራሱ ኮዲንግ ሰርቶ ለቴክኖሎጂ መጽሔት $500 ሸጠ። ይህ ለወደፊት ታላቅነቱ የመጀመሪያው የንግድ ብልጭታ ነበር። ደቡብ አፍሪካ ውስጥ ያለው ወታደራዊ ግዳጅ ስላልፈለገና ትልልቅ ህልሞቹን ማሳካት ስለሚችለው አሜሪካ እንደሆነ ስላመነ በ17 ዓመቱ ምንም ሳንቲም ሳይኖረው ወደ ካናዳ ተሰደደ። እዚያም በረሃብና በከፍተኛ ችግር ውስጥ ሆኖ በየእርሻ ቦታው እንጨት በመሰንጠቅና በፋብሪካዎች ውስጥ እጅግ አስቸጋሪና ዝቅተኛ ስራዎችን እየሰራ ተማረ። በኋላም ወደ አሜሪካ ፔንሲልቬኒያ ዩኒቨርሲቲ በመዘዋወር በፊዚክስ እና በኢኮኖሚክስ የመጀመሪያ ዲግሪውን በከፍተኛ ውጤት አገኘ። እንደ አውሮፓውያን አቆጣጠር በ1995 ዓመተ ምህረት ኢንተርኔት ገና መነሻው ላይ እያለ ኤሎን መስክ በስታንፎርድ ዩኒቨርሲቲ የዶክትሬት ትምህርቱን ለመቀጠል ገብቶ የነበረ ቢሆንም የኢንተርኔት እድገት ሲመለከት ትምህርቱን አቋርጦ ወጣ። ከወንድሙ ከኪምባል ማስክ ጋር በመሆን ዚፕ2 የተሰኘ የካርታና የቢዝነስ ማጫወቻ ኩባንያ መሰረተ። በወቅቱ ቢሮ ማከራየትና ቤት መያዝ ስላልቻሉ በአንድ ትንሽ ክፍል ውስጥ እየተኙ በቀን 24 ሰዓት ላይ ያለ እረፍት ኮዲንግ ይጽፉ ነበር። ገላውን ለመታጠብ እንኳን በአቅራቢያው ወደሚገኝ የበጎ አድራጎት ማዕከል ይሄድ ነበር። ይህንን ኩባንያ ከዓመታት ትግል በኋላ ታዋቂው ኮምባክ ኩባንያ በ$307 ሚሊዮን ገዛው። መስክ በአንድ ጀንበር በሚሊዮን ዶላር ባለቤት ሆነ። ነገር ግን ገንዘቡን ይዞ በሰላም ለመኖር አልፈለገም። ሙሉ ገንዘቡን በሚቀጥለው ትልቅ ሐሳብ ላይ አፈሰሰው። X.com የተባለ የኦንላይን ባንክ መሰረተ። ይህ ኩባንያ በኋላ ላይ ከሌላ ኩባንያ ጋር ተዋህዶ ስሙን ቀይሮ ሁላችንም የምናውቀው ፔፓል ሆነ። እንደ አውሮፓውያን አቆጣጠር በ2002 ፔፓል በታዋቂው ኢቤይ ኩባንያ በ1.5 ቢሊዮን ዶላር ሲገዛ መስክ ከሽያጩ $135 ሚሊዮን አገኘ።
አሁን መስክ በሰላም በቅንጦትና ያለምንም ስጋት መኖር የሚችልበትን እድል አግኝቷል። ነገር ግን የሱ ህልም ከምድርም የሰፋ ነበር። በ2002 ዓመተ ምህረት የሰው ልጅ ማርስ ላይ እንዲኖር የማድረግ እብደት የሚመስል ህልም ይዞ ስፔስ ኤክስን መሰረተ። መጀመሪያ ላይ ሮኬት ለመግዛት ወደ ሩሲያ ሄዶ የነበረ ቢሆንም ሩሲያውያን ዋጋ ስላናሩበትና ስለናቁት ራሱ መጽሐፍትን በማንበብ ሮኬት እንዴት እንደሚሰራ አጠና። ስፔስ ኤክስን መጀመሪያ ላይ 3 ጊዜ ሮኬቶችን ሲተኩስ ሶስቱም ፈንድተው ከሰሩ። በሚሊዮን የሚቆጠር ዶላር በአየር ላይ በነነ። ኩባንያው ሊከስር አንድ እርምጃ ሲቀረውና መስክ የመጨረሻውን ሳንቲም አውጥቶ በተወራረደበት በአራተኛው ሙከራ ሮኬቱ ተሳካ። በሁኔታው ወደ ህዋ መሄድ ቻለ። ዛሬ ስፔስ ኤክስ በታሪክ ለመጀመሪያ ጊዜ በድጋሚ ጥቅም ላይ የሚውሉ ሮኬቶችን በመስራት የዓለማችን ግዙፍና ብቸኛው የግል ህዋ ኩባንያ ሆኗል። በሁለተኛ ደረጃ ቴስላ ይገኛል። በ2004 መስክ ወደ ቴስላ ሞተርስ ተቀላቀለ። በወቅቱ ሁሉም ሰው የኤሌክትሪክ መኪናዎችን እንደ መጫወቻ ያያቸው ነበር። ማንም ሰው በባትሪ የሚሰራ መኪና ይገዛል ብሎ አያምንም ነበር። መስክ ግን የራሱን ገንዘብ በሙሉ በማፍሰስ ቴስላ ሮድስተር፣ ሞዴል ኤስ፣ ሞዴል ኤክስ እና ሞዴል ስሪ የተባሉ እጅግ ፈጣን ውብና ለአካባቢ ጥበቃ ተስማሚ የሆኑ መኪናዎችን በመስራት ሙሉ የአውቶሞቲቭ ኢንዱስትሪውን ገለበጠው። በ2008 ዓመተ ምህረት ቴስላም ሆነ ስፔስ ኤክስ ሊከስሩ ጥቂት ሰዓታት ብቻ ቀርቷቸው የነበረ ቢሆንም መስክ ግን ተስፋ ሳይቆርጥ ሌሊቱን ሙሉ ከባለ ሀብቶች ጋር በመደራደር ኩባንያዎቹን ከሞት አተረፋቸው። በሶስተኛ ደረጃ ስታርሊንክን ፈጠረ። በሺዎች የሚቆጠሩ ትንንሽ ሳተላይቶችን ወደ ህዋ በመተኮስ በረሃማ፣ ገጠራማና የኤሌክትሪክ መስመር የሌላቸው የዓለም ክፍሎች ሳይቀር እጅግ ፈጣን ኢንተርኔት የሚያቀርብ ዓለም አቀፍ መረብ ዘረጋ። እናም ይህ ሁሉ ድካም፣ እምነትና እልህ ዛሬ ወደማይታመን ታሪካዊ ስኬት መራው። መስክ ኩባንያውን ወደ አክሲዮን ገበያ ያስገባው ዝም ብሎ የሀብት ማማ ላይ ለመቀመጥ አልነበረም። የወደፊት ታላላቅ ፕሮጀክቶችን በተለይም በህዋ ላይ በሰው ሰራሽ አስተዋጽኦ ላይ የተመሰረቱ የዳታ ማዕከሎችን ለመገንባትና የሳተላይት ኢንተርኔት መረቡን በከፍተኛ ደረጃ ለማስፋፋት የፋይናንስ አቅም ይፈልግ ነበር። ይህንን ተከትሎ ስፔስ ኤክስ SpaceX በሚባል መለያ ስም ወደ አክሲዮን ገበያ ገባ። የዓለም ባለ ሀብቶች ያሳዩት ፍላጎት ታሪክ የማይረሳው ሆነ። ፍላጎቱ ከተጠበቀው በላይ በ3 እጥፍ ናረ። የስፔስ ኤክስ አጠቃላይ ዋጋ ከ2 ትሪሊዮን ዶላር በላይ ሆነ። በዚህም ምክንያት በመስክ እጅ ያለው የ38 በመቶ ድርሻ ብቻ ዋጋው 800 ቢሊዮን ዶላር ደረሰ። ይህ ከቴስላ እና ከሌሎች ኩባንያዎች ሀብት ጋር ሲደመር ታዋቂው የፎርስ መጽሔት ኤሎን መስክ በዓለማችን ታሪክ የመጀመሪያው ባለ 1 ትሪሊዮን ዶላር ሀብታም ወይም ትሪሊየነር አድርጎ በይፋ መዘገበው። ይህ በሰው እጅ ስልጣኔ ታሪክ ውስጥ ታይቶ የማይታወቅ እጅግ ግዙፍ የሀብት ክምችት ነው። ታዲያ አሁን ትልቁ መሰረታዊ ጥያቄ ይመጣል። እሺ፣ ሰውየው ዓለማችንን በቴክኖሎጂ ቀየረ፣ በሀብትም አንደኛ ሆነ። ነገር ግን አስገራሚው ነገር ራሱ ኤሎን መስክ በአንድ ወቅት ገንዘብ ደስታን አይገዛም ብሎ መናገሩ ነው። ይህንን ያህል የሀብት ማማ ላይ የወጣው ሰው በቀን ከ12 እስከ 16 ሰዓት የሚሰራ፣ ቅዳሜና እሁድ ሳይኖረው በፋብሪካዎች ውስጥ መሬት ላይ የሚተኛ፣ ብዙ ጊዜ በጭንቀትና በትግል ውስጥ የሚያሳልፍ ሰው ገንዘብ ደስታን አይገዛም ሲል ምን ማለቱ ነው? እውነት 1 ትሪሊዮን ዶላር በመያዝ ለሰው ልጅ እውነተኛ ሰላምና ደስታ ይሰጣል ወይስ ደስታ የሚያገኘው ከገንዘብ ውጪ ባሉ ማህበራዊ ህይወቶች ሰላምና ፍቅር ውስጥ ነው? በአጠቃላይ ኤሎን መስክ ህይወት ከድህነትና ከትግል ተነስቶ በዓለም ላይ ተጽዕኖ መፍጠር እንደሚቻል ያሳየ ትልቅ ታሪክ ነው። ታዲያ እናንተስ ምን ታስባላችሁ? እውነት ገንዘብ ደስታን ይገዛል ወይስ አይገዛም? ሐሳባችሁን በኮሜንት ላይ አጋሩን። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ሁኑ።